ቤተሰብ እንዴት ናችሁ? በዛሬ ቪዲዮ ስለ ኮምፒውተር ኪቦርድ መሰረታዊ አጠቃቀም የምነግራችሁ ይሆናል። እንዲሁም ኮምፒውተር ኪቦርድ ላይ ያሉት እያንዳንዱ ኪዎች ስማቸው ማን እንደሚባል ለምን እንደምንጠቀማቸውም የምነግራችሁ ይሆናል። እንዲሁም መጨረሻ ላይ የኮምፒውተራችሁ ላይ የምትሰሯቸውን ስራዎች እስከ 3 እጥፍ የሚያፋጥኑ የኮምፒውተር ኪቦርድ በጣም ወሳኝ የሆኑ ሾርት ከቶችንም የምነግራችሁ ይሆናል ማለት ነው። ኮምፒውተር ኪቦርድ ብለን የምንጠራው ምንድነው የምትሉኝ ከሆነ መጀመሪያ የፊት ለፊት የምትመለከቱት ይሄኛው የኮምፒውተር ኪቦርድ ነው። ዴስክቶፕ ላይ ላፕቶፕ ላይ አለ። የሚያገለግለንም ወደ ኮምፒውተራችን ዳታዎችን ለማስገባት ነው። ይህም ሲባል ወደ ኮምፒውተራችን ሌተሮችን ወይም ከኤስ እስከ ዜድ ያሉትን ማለት ነው ቁጥሮችን ስፔሻል ካራክተሮችን ለማስገባት የምንጠቀምበት ነው ማለት ነው። ይሄ ብቻ አይደለም። በነገራችን ላይ ኮምፒውተራችን ላይ ማንኛውም የምንሰራቸውን ስራዎች ግዴታ ከማውዝ ጋር የተያያዘ ነገር ነው ማለት ነው። ይህም የኮምፒውተራችን ዋና ማዘዣ ጣቢያ ብለን እንጠራዋለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ በማድረግ ለሰዎች እንዲደርስልኝ አግዙኝ ማለት ነው። መጀመሪያ ላይ የምንመለከተው የኮምፒውተር ኪቦርዳችን አቀማመጡና መሰረታዊ ነገሮችን የምነግራችሁ ይሆናል ማለት ነው። አብዛኛው ዓለም ላይ የምንጠቀመው የኪቦርድ አይነት ኪዩሪቲ ይባላል። ይህን ስም ያገኘው የመጀመሪያዎቹን 6 ፊደላት ብቻቸው ኪው ደብሊው ኢ አር ቲ እና ዋይ ብለው ስለሚጀምሩ ነው ማለት ነው። ያው እዚህ ጋር እንደምትመለከቱት ኪው ደብሊው ኢ አር ቲ ዋይ። ስለዚህ የተለያየ የኮምፒውተር ኪቦርድ አይነቶች አሉ። ከነኛ ውስጥ ግን በብዛት የምንጠቀመው ኪዩሪቲ የምትባለው ነው ማለት ነው። ይሄ የሆነበት ደግሞ የተባለበት ምክንያት ለምንድን ነው? የመጀመሪያዎቹ 6 ፊደላቶች በእነኚህ ስለሚጀምር ነው። ይሄ ማለት ኪው ደብሊው ኢ አር ቲ ዋይ በእነኚህ ስለሚጀምር ነው ማለት ነው። ኪቦርዳችን በአራት ዋና ዋና ክፍሎች ይከፈላሉ። የመጀመሪያ ላይ የምናገኘው አልፋኑሜሪክ ኬ ነው። ከዛው ፈንክሽናል ኬ፣ ከዛ ኮንትሮል ኤንድ ናቪጌሽን ኬ ብለን እንጠራቸዋሉ። በመጨረሻዎቹ ደግሞ ነምፓድ ብለን እንጠራቸዋለን ማለት ነው። እያንዳንዳቸውን ልንገራችሁ። አልፋኑሜሪክ ኬ ሲባል ምንድነው? ሌተሮችንና ከ0 እስከ 9 ድረስ የያዘ ነው ማለት ነው። ይሄን እንደምትመለከቱት ኤስ ዲ ኤፍ ጂ ሌተሮች አሉ ከኤ እስከ ዜድ። በተጨማሪም ቁጥሮች ከ0 እስከ 9 ይሄው 0 9 8 7 ከላይ በኩል እንደምትመለከቷቸው እነኚህ አልፋኑሜሪክ ኬ ብለው ይጠራሉ ማለት ነው። ሌላኞቹ ደግሞ ፈንክሽናል ኬ ናቸው። ፈንክሽናል ኬ ብለን የምንጠራቸው ከኤፍ1 እስከ ኤፍ12 ድረስ ያዙልን ፈንክሽናል ኬ ተብለው ይጠራሉ ማለት ነው። ሌላኛው ደግሞ ኮንትሮል ኤንድ ናቪጌሽን ኬ ብለን የምንጠራው እንደ ኮንትሮል አልት ዊንዶ ኬ እንዲሁም ቀሶቹን አጣምሮ የያዘ ነው ማለት ነው። እዚህ ጋር እንደምትመለከቱት ኮንትሮል ኬ አለች፣ ዊንዶ ኬ አለ፣ አልት ኬ አለ፣ ሽፍት ኬ፣ ካፕሱል ሎክ፣ ታብ እንዲሁም ቀሶች ደግሞ ብለን የምንጠራቸው አሮ ናቸው። የተለየ ነገር አይደለም። ይሄው ሌፍት አሮ አለ፣ ዳውን አሮ አለ፣ አፕ አሮ አለ፣ ራይት አሮ አለ፣ ሺፍት አለ፣ ኢንተር ኬ፣ ባክ ስፔስ እነኚህ በአጠቃላይ ኮንትሮል ኤንድ ናቪጌሽን ኬ ተብለው ይጠራሉ ማለት ነው። እያንዳንዳቸውን ጥቅማቸውንም የምነግራችሁ ይሆናል። በመጨረሻ ላይ ደግሞ ነምፓድ ብለን የምንጠራው አለ። ነምፓድ ማለት ጀስት ማቴማቲካል ኦፕሬሽን በብዛት የምንጠቀምበት እንደ ካልኩሌተር ማለት ነው። በቀኝ በኩል ነው ኮምፒውተር ኪቦርዳችሁ ላይ በስተቀኝ በኩል ነው የሚገኘው። እዚህ ጋር እንደምትመለከቱት ያው 0 1 2 3 እስከ 9 ድረሶች አሉ። ከዛን ደግሞ ድሌት ኬ አለች። እዚህ ጋር እንደምትመለከቱት ኢንተር ኬ አለ፣ መደመር፣ መቀነስ፣ ማባዛት፣ ማካፈል አለ ወይንም የማቴማቲካል ኦፕሬሽን አለ ማለት ነው። እንዲሁም እዚህ ጋር ለምሳሌ ቁጥሮች አሉ አይደለም? እነኚህ ቁጥሮች እንዲጽፉላቸው ግዴታ እቺ ነምሎክ የምትለው መብራት አለባት። እቺ ነምሎክ አሁን ኦፍ ሆናለች። ስጫናት ምናልባት ከታያችሁ በርታለች። ስትበራ መጻፍ ትችላላችሁ ማለት ነው። አብዛኛው ጊዜ ላፕቶፕ እና ዴስክቶፕ ላይ ትገኛለች። አንዳንዶች ላይ ምናልባት ላይገኝ ይችላል ማለት ነው። እዚህ ላይ ሌላኛው የምንመለከተው ሆምሮ ወይንም የጣቶች አቀማመጥ ነው። በፍጥነት ለመጻፍ ከፈለጋችሁ ጣቶቻችሁ ሁሌም ሆምሮ ላይ ማረፍ አለባቸው ማለት ነው። ሆምሮ ማለት ጀስት እዚህ ጋር ኮምፒውተር ኪቦርዳችሁ አለ አይደለም? እነዚህ ጣቶቻችሁ እጃችሁ ጣቶች ግዴታ ማረፍ አለባቸው ምንጊዜ ማለት ነው። የግራ እጃችሁ ማረፍ ያለበት የትኛው ላይ ነው? ኤኤስዲኤፍ ነው። በስተቀኝ በኩል ደግሞ ጄኬኤል እና ሰሚኮለን አለች ማለት ነው። ከዛን አውራ ጣታችሁ ደግሞ ስፔስ ባሩ ላይ ወይንም እዚህ ላይ ማረፍ አለበት። ላሳያችሁ። ጀስት እቺኛዋ የግራ እጃችን ላይ ስንመጣ ምንድነው እቺ የማርያም ጣት ነው ስትባለው አይደል? እቺ ትንሿን ጣት ኤ ላይ እናስቀምጣታለን። ከዛን ኤስ ላይ፣ ከዛ ዲ፣ ከዛን ኤፍ ላይ ስትመጡ ጉጥ አለች እሷ ላይ ታስቀምጧታላችሁ። ከዛን አውራ ጣታችሁን ደግሞ ስፔስ ባሩ ላይ ታስቀምጣላችሁ ማለት ነው። የቀኝ እጃችሁን ደግሞ ጄ እቺኛው ሌበታችሁን ጄ ላይ በተመሳሳይ ጄ የምትለዋች ሌተር ከኤች ቀጥላ ጄ ያለች አይደለም? ጉጥ ነገር አለች እሷን ታስቀምጣላችሁ። ከዛ ኬ፣ ከዛን ኤል፣ ከዛን ሰሚኮለን ታስቀምጣላችሁ። አውራጣታችሁን ከዛ እዚህ ላይ ስፔስ ባሩ ላይ ታስቀምጣላችሁ ማለት ነው። ስትጽፉ በሁል ምን ጊዜም እዚህ ላይ ማድረግ አለባችሁ። ከዛም በኋላ ጣታችሁን ወደ ግራ፣ ወደ ቀኝ፣ ወደ ታች፣ ወደ ላይ ያደረጋችሁ መጻፍ ትችላላችሁ ማለት ነው። መጠቀም ያለባችሁ ስላሽ ነው። ይሄም ሲባል አሁን እቺኛው ጣት አለች አይደለም? እቺ ማማን ጽፋለች እንደዚህ። ይሄው ይሄኛው ይሄን ጽፋል፣ ይሄኛው ይሄን ጽፋል። እቺኛውም ደግሞ የማርያም ጣታችን እቺ ኪው ኤ ዜድ እንጽፋለች። ስላሽ ነው መጻፍ ያለባችሁ። ይሄው እንደዚህ
እንደዚህ ማለት ይጽፍልናል። ይሄም ሲባል ላሳያችሁ እዚህ ጋር ይሄው ዲን ጻፍኩ አይደለ? ዲን ኖርማል እዚህ ጋር ጽፋለሁኝ። ከዛን ኤፍ ኢን ለመጻፍ ስፈልግ ችኛዋን ወደፊት ወተት ማድረግ ነው። ከዛ ሲን መጻፍ ደግሞ ስፈልግ ወደ ታችኛዋን ዝቅ አድርጋታለሁ ማለት ነው። ሁሉም ጣቶች በዚህ መንገድ ማስተካከል ትችላላችሁ። በተመሳሳይም በቀኝ በኩል ያሉትንም እንደዚሁ ነው የምታደርጉት ማለት ነው። ነገር ግን እነዚህ ሁለቱ ጣቶች ትንሽ ይለያሉ የሚጽፉት። ለምሳሌ ችኛዋን የምትጽፍላችሁ ኤፍን ትጽፋለች፣ አርን ቪን ትጽፋለች፣ ጂን ትጽፋለች፣ ቲን ትጽፋለች ማለት ነው። እዚህ ጋር እንደምትመለከት ከዛ ቢንም ትጽፋለች ማለት ነው። እችኛዋ ደግሞ እችኛዋ ጣት ደግሞ ትጽፋለች፣ ጄን ትጽፋለች፣ ኤምን ትጽፋለች፣ ኤንን ትጽፋለች፣ ኤች ዋይ ዩን ትጽፋለች ማለት ነው። ስለዚህ በዚህ መንገድ እናንተም ማስተካከል አለባችሁ ግዴታ ማለት ነው። ምንጊዜም ቢሆን እንደዚህ ታደርጉና ከዛም በኋላ እጃችሁ ታስቀምጡት መለማመድ ትችላላችሁ። ምንጊዜም ከዛ ይሸመድዳል፣ ምንም አያስቸግርም። በሌላ ጊዜ ቪዲዮ ስለምሰራላችሁ እዛ ላይ በደንብ መመልከት ትችላላችሁ ማለት ነው። ክፍል 2 ላይ የምንመለከተው ዋና ዋና ቁልፎችና ጥቅማቸው ወይንም ኢሴንሻል ኬ ብለን የምንጠራቸውን የምነግራችሁ ይሆናል ማለት ነው። የመጀመሪያዋ ኤስኬፕ ኬ ብለን የምንጠራታለች። ይቺት በስተግራ በኩል ኮምፒውተር ኪቦርዳችን ኮርነር ላይ ያለችው ይቺ ማለት ነው። ኢኤስሲ አብዛኛው ጊዜ የምንጠቀምባት የሆነን ኦፕሬሽን ካንስል ለማድረግ ነው። እንዲሁም ለምሳሌ እናንተ የተለያዩ ኦፕሬሽን ሲስተሞችን በምትጭኑበት ሰዓት ዊንዶ ሊሆን ይችላል ወይንም ኡቡንቱ ኦፕሬቲንግ ሲስተም ሊሆን ይችላል። ስትጭኑ ግዴታ ወደ ቡት ሲስተም መግባት አለባችሁ። በዛን ሰዓት ኤስኬፕ ምልክቱን ስትጫኗት ወደ ቡት ሲስተሙ እንዲገባላችሁ ያግዛችኋል ማለት ነው። ለምሳሌ ደግሞ አንዳንድ ጊዜ ለምጠቀምባታል ጀስት የሆነ ቪዲዮ እየተመለከታችሁ ፉል ስክሪን ከሆነ ከፉል ስክሪኑ ለመውጣት ትጠቀሙበታላችሁ። እንዲሁም ለምሳሌ የሆነ ሎድ እያደረገ ከሆነ ብራውዘር እሱንም ካንስል ለማድረግ እንጠቀምበታለን ማለት ነው። ላሳያችሁ፣ በፕራክቲስ ላሳያችሁ። ጉግል ክሮም ብራውዘር ላይ ልግባና አዲስ ታብ ልክፈት። ከዛ ዩቲዩብ የምትለዋን አንድ ሌፍት ክሊክ ጫናት። አሁን ሪፍሬሽ እያደረገች ነበረ። ከዛ ስኬፕ ኬን ስጫናት አቆመች፣ እዚጋ እንደምትመለከቱት ማለት ነው። ስለዚህ ስኬፕ ኬ ብለን የምንጠራት የሆነ ሎድ እያደረገ ከሆነ ብራውዘር ካንስል ለማድረግ እንጠቀምበታለን። ወይንም የሆነ ቪዲዮ ለምሳሌ ልክፈትና ለሳቸው እዚጋ ከዚ በፊት የሰራሁት ለኮምፒውተር ኪቦርድ የሰራሁት አሪፍ ቪዲዮ ነበረ። ወደ 30 ሺህ ነው ታይቷል። ልዝጋውና ከዛን ለምሳሌ ይህንን ፉል ስክሪን ላድርገው። የምትመለከቱት ክሊክ ሳረጋት ፉል ስክሪን ይሆናል። ሌፍት ክሊክ ልጫ ነው። እዚጋ እንደምትመለከቱት አሁን ፉል ስክሪን ሆኗል ማለት ነው። እዚጋ እንደምትመለከቱት ፉል ስክሪን ሆኗል። ስለዚህ ከፉል ስክሪኑ ለመውጣት ስኪፕ ኬን ስጫናት ያው እንደምትመለከቱት ወደ ኖርማሉ ይመልስልናል ማለት ነው። ስለዚህ ከሆነ ስራ ላይ ካንስል ለማድረግ ወይም የሆነ ኦፕሬሽንን ክሎዝ ለማድረግ እንጠቀምበታለን። አሁን ያሳዩዋችሁ ነው። ኢቨን ቪኤልሲ ላይ ራሱ ቪዲዮ ብትመለከቱ ከሱ ፉል ስክሪን ከነበረ ወደ ኖርማል ለመመለስ ተጠቀሙበታላችሁ ማለት ነው። ሌላኛዋ ደግሞ ታብ ኬ ናት። ታብ ኬ ብለን እንጠራት ይቺ ናት። ከታያችሁት ይቺ የምትመለከቷት ታብ ኬ ብለን እንጠራታለን ማለት ነው። ይህ ቁልፍ ጠቋሚውን ወይንም ከርሰር ለምሳሌ እንጠጥ የምትለዋን ይችን ከርሰሯን የምትመለከቷትን ወደፊትና ወደኋላ ለማስኬድ እንጠቀምበታለን። አብዛኛው ጊዜ ወደፊት ነው ለማስኬድ የምንጠቀምባት። ለምሳሌ ታብ ኬን አንድ ስጫን ተመልከቱ፣ ይኸው ወደፊት ያስኬድልኛል። በተጨማሪም ለምሳሌ እዚህ ጋር ኤክሴል ልግባና ለምሳሌ ፎርም እየሞላችሁ ከሆነ ከአንዱ ፎርም ወደ ቀጣዩ ፎርም ስትሄዱ ጀስት ቺ ማውዟን ተጠቅማችሁ ይሄ ሌፍት ክሊክ መጫን አይጠበቅባችሁም። ቀጥታ ታብ ኬን ስትጫኑት ወደ ቀጣዩ ፎርም ወደምትመሉበት ያስኬዳችኋል ማለት ነው። ለምሳሌ ፈርስት ኔም ላስት ኔም አለ አይደለም። እዚህ ጋር ለምሳሌ እኔ ኤጅ ብዬ ልጻፍ። ከዛ ወደ ቀጣዩ ወደዚህኛው ሌላ መጻፍ እንፈልግ ከሆነ ታብ ኬን እጫንና ለምሳሌ ሴክሽን ማለት ይችላል። የተማሪዎች ፎርም እየሞላው ከሆነ ከዛ ቀጣይ ደግሞ ሆነም ድጋሚ ታብ ኬን ስጫናት ወደ ቀጣዩ ወደ ፎርም ወደምሞላበት ይወስደኛል ማለት ነው። ይኸው እዚህ ጋር እንደምትመለከቱት ይሄ ቁልፍ ጠቋሚውን ከርሰሯን ወደፊት ለመዝለል ይጠቅማል። ፎርም ስትሞሉ ወደ ቀጣዩ ሳጥን ለመሄድ ማውዝ መነካካት አይጠበቅባችሁም፣ ታብን ብቻ ነኩ ይለናል ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። በነገራችን ላይ ታብ ኬ ብለን የምንጠራት ስፔስ እንሰጠናለች አይደለም። እዚህ ጋር እንደምትመለከቱት አሁን ለምሳሌ ላሳያችሁ፣ ወደኋላ ለመልሰውና እዚህ ጋር ልንጣ። ለምሳሌ ሌፍት ክሊክ ጫንኳት፣ ከርሰሯ አለች አይደለም። አንዴ ታብን ስጫን 4 ስፔስ ኬ ጋር እኩል ናት፣ አንዴ ስጫናት ማለት ነው። እዚህ ጋር ልምጣ። ለምሳሌ ከአንድ ታብ ኬ ጋር ከማጋ እኩል ናት፣ ከ4 ስፔስ ኬ ጋር እኩል ናት። 1 2 3 4። ይሄ ማለት 4 ስፔስ ሰጠሁት ማለት አንድ ታብ ኬ ተጫንኩ ማለት ነው። ከሱ ጋር እኩል ናቸው። እሱን መረዳት አለባችሁ ማለት ነው። ሶስተኛ ላይ ካፕሱል ሎክ ቨርሰስ shift። የካፕሱል ሎክ እና የሺፍት ልዩነታቸው ምንድነው? ካፕሱል ሎክ አብዛኛው ጊዜ የሚያገለግለን ካፒታል ሌተሮችን ለመጻፍ ነው። ካፕሱል ሎክ የምንለው ይችኛዋ ናት። እቺን ስትጫኗት ትበራለች።
እዚህ ጋር ማለት ነው። አለበለዚያም እዚህ በኩል ይበራላችኋል። ምናልባት ዴስክቶፕ ላይ ምናምን ከሆነ የምትጠቀሙት፣ እኔ ላፕቶፕ ላይ ስለሆነ ነው። ሽፍት ደግሞ የምንላት ይችኛዋ ናት። እዚህ ጋር ልትገኝ ትችላለች፣ እዚህ ጋር እንደምትመለከቱት ማለት ነው። ካፕሱሉ ከበራ አብዛኛው ጊዜ ካፒታል ሌተሮችን ለመጻፍ ነው የምንጠቀምበት። ጀስት ይሄን አብርታችሁ ከዛ የምትፈልጉት ሌተር መጻፍ ነው። ለምሳሌ ወርድ ላይ መጥቼ ስሜን ልጻፈው እኔ ጌትነት፣ ይኸው እንደምትመለከቱት በካፒታል ሌተር ጻፍኩት ማለት ነው። ካፕሱሉ ከጠፋች ግን ዝም ብለን ኖርማል የምንጽፍ ከሆነ ያው ስሞል ሌተር ነው፣ ምንም የተለየ ነገር አይደለም። ነገር ግን ካፕሱሉን አጠፍታችሁ ሽፍትን ጫን ብላችሁ ሽፍትን ጫን ትሉና ሳትለቁ አንዷ ሌተር ብትጫኗት ካፒታል ሌተር ያደርግላችኋል። አሁንም ቺ እንደተጫናችሁ ኤስን ዲን ኤፍን ብትጫኗት ግዴታ ካፕሱሉን መጫን አለባችሁ። አንዳንድ ሌተር ካፒታል ሌተር እያደረገ ይጽፍ ለመጻፍ እንጠቀምበታለን ማለት ነው። በተጨማሪም ሽፍት ኬ ብለን የምንጠራት የምንጠቀምበት አሁን ለምሳሌ አንድ ኬ ላይ ጋር የምትመለከቷት አንድ ቁጥር ላይ ወይም ሁለት ቁጥር ላይ ከላይ በኩል አት ምልክትም አለች፣ እዚህ ጋር ደግሞ ቃል አጋኖ አለች። ወይንም አንድ ኬ ላይ ሁለት ኪወርዶች የሚኖሩ ከሆነ እዚህ ጋር እንደምትመለከቷቸው አንድና ቃል አጋኖ፣ ሁለትና አት መንሰላል ከላይ ያሉትን ለመጻፍ ግዴታ ሽፍትን መጫን አለባችሁ ሳትለቁ እነኛ ኪዎችን መንካት ነው። ለምሳሌ ሁለት ቁጥር ስጫናት አት ምልክት ይጽፍልኛል። ሽፍትን እንደተጫንኩ ለምሳሌ አራት ቁጥርን ብጫን ተመልከቱ $፣ ምክንያቱም ከበላዩ ዶላር ምልክት ስላለች ማለት ነው። ስለዚህ ከቁጥሮች በላይ በኩል ያሉትን ከላይ ያሉትን ለመጻፍ የምንጠቀመው ሽፍትን እንጫንና ከዛን እነኛን መንካት ይጠበቅባችኋል ማለት ነው። በተጨማሪም እዚህ ጋር ለምሳሌ ደብል ኮት አለ። ሽፍትን ተጭኔ ይሄኛውን ክሊክ አድርገው ደብል ኮት ይጽፍልኛል እንደምትመለከቱት። እዚህ ጋርም ለምሳሌ ሽፍትን ተጭኔ ኮለን ይጽፍልኛል ማለት ነው። ስለዚህ ከላይ ያሉትን ለመጻፍ ሽፍትን እንጠቀማታለን። ሽፍትን እንጫንና ከዛን ኪዎቹን መጫን ይጠበቅብናል ማለት ነው። ለዚህ ነው የምታገለግለን። አራተኛ ላይ ኢንተር ኬ ነው። አንድን ትዕዛዝ ለመፈጸም ወይም ኦኬ ለማለት ወይም አዲስ መስመር ለማውረድ ይጠቅመናል ይላል። ኢንተር ኬ ብለን የምንጠራው እዚህ ጋር የምትመለከቱት ኢንተር ኬ አለች። በተጨማሪም እዚህ ጋር አለ ማለት ነው። እንደምትመለከቱት አንዳንድ ጊዜ ስሙ ሊጻፍላችሁ ይችላል። አንዳንዴ ደግሞ ስሙ ካልተጻፈ እንደዚህ ነው የምትመለከቷትን ትመጣላችኋለች ማለት ነው። ስለዚህ እንዴት ነው የምንጠቀመው የሚለው ነገር ላሳያችሁ። ለምሳሌ አዲስ መስመር ላይ ከሆነ ወርድ ልምጣና ኢንተርኬን ስጫን ተመልከቱ። ይሄው ኒው ላይን ነው የሚጨምርልኝ እዚህ ጋር እንደምትመለከቱት። በዚህ መንገድ አዲስ መስመር ለመጨመር እንጠቀምበታለን። ደግሞ እንደ ኦፕሬሽን ለምሳሌ ኦኬ እንደማለት ደግሞ የሚያገለግለን መቼ ነው ላሳየችሁ። ለምሳሌ ችኛዋን ኤክሴል ልክፈትና ክሎዝ ላድርጋት። ችኛዋን ኤክስ ምልክቷን ልጫናት ሌፍት ክሊክ። ከዛም በኋላ እዚህ ጋር ሴቭ የምትለው ላይ ሰሌክት ሆናለች አይደለም። ኢንተርኬን መጫን እችላለሁ ከፈለኩ፣ አለበለዚያም ደግሞ ሽፍት መጫን እችላለሁ። ሽፍትን ስጫናት ወደዚህ ይወስደኛል፣ ወደዚህ ይወስደኛል ማለት ነው። ግን በዚህ ፋንታ ምን ማድረግ እችላለሁ? በዚህ ፋንታ ሆነ ክሎዝ ላድርጋትና እችኛዋ ሴቭ ላይ ያለች ሰሌክት የሆነችው ኢንተርኬ ስጫናት ቀጥታ ወዴት ይወስደኛል? ወደ ሴቫስ ወደማረግበት ይወስደኛል፣ ወይም ፋይል ሴቭ ወደማረግበት ሎኬሽን ይወስደኛል። ድጋሚ ሆነ እችኛዋ ሴቭ ብጫናት ይህ ፋይል ዶክመንት ላይ ሴቭ ይሆናል። ምንም ጥያቄ የለውም። ይኸው ኢንተርን ተጫንኩትኝ ሴቭ አድርጎልኛል ማለት ነው። ከዛን ወርድ ፋይል ኤክስፕሎረር ልክፈትና ቀጥታ ዶክመንት ላይ ብገባ የኤክሴል ፋይል እቹት አሁን ከፍታታለኝ። አሁን የከፈኳት ማለት ነው። እንደምትመለከቱት ሴቭ አድርጎልኛል። ስለዚህ የሆነን ኦፕሬሽን ኦኬ ለማድረግ ወይንም ፔርፎርም ለማድረግ እንጠቀምበታለን ኢንተር ኬ ማለት ነው። ሌላኛው ደግሞ ባክስፔስ እና ድሌት ኬ ናቸው። እነኚህ በጣም ወሳኝ ናቸው ፋሚሊ፣ እነኚህ መረዳት አለባቸው። ባክስፔስ ይችኛዋ ናት እንደምትመለከቷት። ጽሁፍ ሊኖርባት ይችላል። አንዳንድ ጊዜ ደግሞ ጽሁፍ ከሌለባት አሮ ብቻ ልትሆን ትችላለች። ነገር ግን አሯ ወደ ግራ በኩል ቀስቷ ትኖራለች። ድሌት ኬ ደግሞ ይችኛዋ ናት እንደምትመለከቱት። ምናልባት እናንተ ላይ የተለያዩ ቦታ ሊኖሩ ይችላሉ፣ ወደዚህ ጋር ምናምን ማለት ነው። ብቻ ግን እነኚህ ናቸው። ባክስፔስ ኬ ብለን የምንጠራት ጠቋሚው ካለበት ወደ ግራ በኩል ያለውን አንዳንድ ሌተሮችን ለማጥፋት እንጠቀምበታለን። ድሌት ኬ ደግሞ በሱ በስተቀኝ በኩል ወይም ጠቋሚው ካለበት በስተቀኝ በኩል ያለውን ለማጥፋት እንጠቀምበታለን ማለት ነው። ላሳያችሁ። ወርድ ላይ ይሄ ሌፍት ክሊክ ልጫንና ለምሳሌ ባክስፔስ ጫናት ለምሳሌ ተመልከቱት። አንዳንዶችን ያጠፋልናል። እዚጋ እንደምትመለከቱት ሌተርም ከፈለጋችሁ እዚጋ ሉክ የምትለው ጋር አስገቧት አይደለም። ከዛ ባክስፔስ ጫናት ከጠቋሚያ ወይንም ተከርሰሯ በስተግራ በኩል ያለውን አንዳንዶችን ያጠፋልኛል። መጀመሪያ ኬን፣ ከዛን ኦ፣ ከዛ ኦ፣ ከዛን ኤል ያጠፋልኛል እንደምትመለከቱት ማለት ነው። ነገር ግን ድሌት ኬ ደግሞ ከሆነች ከከርሰሯ በስተቀኝ በኩል ያለውን የሚያጠፋልን እቹት። ለምሳሌ ድሌት የምትኗ ስጫናት ፒ ጠፋለች፣ ከዛን አር፣ ከዛን ኦ፣ ከዛን ኤፍ፣ ከዛ ኢ፣ ከዛ ኤስ፣ ከዛን ኤስ እንደዚህ ያለ ለማጥፋት እንጠቀምበታለን እንዳሳየዋችሁ ማለት ነው ወደኋላ።
ልመልሰው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። እዚህ ጋር ግን በደንብ መረዳት ያለባችሁ ለምሳሌ ወርድ ባይ ወርድ ማጥፋት የምትፈልጉ ከሆነ ለምሳሌ ሉክ የሚለውን በአንዴ ማጥፋት የምትፈልግ ከሆነ ኮንትሮል ኬ ያለች እዚህ ጋር የምትመለከቷት እሷን ጫንልና ሳለቅ ከዛን ባክስፔስ ኬ ስጫናት አንድ ወርድ ያጠፋልኛል። አሁንም ኮንትሮል ተጭኜ ሳለቅ ባክስፔስ ኬን ስጫናት ዶክመንት የምትለዋን ወርድ ያጠፋልኛል። አሁንም ድጋሚ ስጫናው ተመልከቱ። ስለዚህ ወርድ ባይ ወርድ ለማጥፋት የምትፈልጉ ከሆነ ኮንትሮል ኬን መጫን ይኖርባችኋል ወደኋላ። ወደፊት ደግሞ ወርድ ባይ ወርድ ማጥፋት የምትፈልጉ ከሆነ ኮንትሮል ተጭናችሁ ድሌት ኬ መጫን አለባችሁ። ኮንትሮል መጫን አለባችሁ ግዴታ። ከዛ ድሌት ኬ እዚህ ጋር እንደምትመለከቱ ወይም እንዳሳየዋችሁ ወርድ ባይ ወርድ ወደፊት ነው ወደኋላ አጥፍቶልናል። ወደኋላ ከሆነ ባክስፔስ ናት፣ ወደፊት ደግሞ ከሆነ ድሌት ኬ መጠቀም አለብን። አንዳንድ ሌተር ከሆነ ግን ግዴታ ባክስፔስ ኮንትሮል ኬን መጫን አይጠበቅባችሁም ማለት ነው። በክፍል 3 የምንመለከተው ስለ ፈንክሽን ኬ ይሆናል ማለት ነው። ፈንክሽን ኬ ደግሞ ብለን የምንጠራቸው ከኤፍ1 እስከ ኤፍ12 ድረስ የምትመለከቷቸው ናቸው የሚገኙት። ከኮምፒውተር ኪቦርዳችሁ ተኪዎቹ ከላይ በኮርነር በኩል የምትመለከቷቸው ከላይ በኩል ያሉት እነኚህ በአጠቃላይ ፈንክሽን ኬ ብለን እንጠራቸዋለን ማለት ነው። እያንዳንዳቸው የራሳቸው የሆነ ጥቅም አላቸው። እስኪ ግማሾቹን እንመልከት። ለምሳሌ ጉግል ክሮም ብራውዘር ላይ ልግባና ላሳያችሁ እዚህ ጋር ማለት ነው። ኤፍ1ን ስጫን ተመልከቱ፣ ቀጥታ ወዴት ይሄድልኛል ማለት ነው? ወደ ሄልፕ ሴንተር። ይኸው እዚህ ጋር እንደምትመለከቱት ሃው ካን ዊ ሄልፕ ዩ ይለናል። እዚህ ጋር የምትፈልጓቸው ምናልባት ከዚህ በፊት ጠየቁ ጥያቄዎችን ቸክ ማድረግ ትችላላችሁ። ስለምንድን ነው የፈለጋችሁት? ለምሳሌ እናንተ ቼንጅ ክሮም ሴቲንግ የምትሏን ከሆነ የፈለጋችሁት ስናን ክሊክ ታደርጓታላችሁ። እንዴት መቀየር እንዳለባችሁ፣ ምን መጠቀም እንዳለባችሁ እያንዳንዱን እዚህ ጋር ይነግራችኋል ማለት ነው። ስለዚህ ማንኛውንም ሶፍትዌር ላይ ሆናችሁ እናንተ የሆነ ሄልፕ የምትፈልጉ ከሆነ ወይም እርዳታ የምትፈልጉ ከሆነ ኤፍ1ን መጫን ይጠበቅባችኋል ማለት ነው። ኢቨን ወርድ ላይም አለ። በነገራችን እዚህ ጋር ማይክሮሶፍት ወርድ ላይም አለች። ኤፍ1 ስጫን እንደምትመለከቱት ቀጥታ ወደ ሄልፕ ሴንተር ይወስደኛል። ከዛም በኋላ እዚህ ጋር የሚሞሉት ነገሮች መሙላት ትችላላችሁ። ወይም እዚሁ ጋርም አሉ የተጻፉት የተነገሩ ነገሮች አሉ። እዚህ ጋር ሰርች ማድረግ መጻፊያው ላይ ገብታችሁ ሰርች ማድረግም ትችላላችሁ ማለት ነው። ሁለተኛ ላይ የምናገኛት ኤፍ2 ናት። የአንድን ፋይል ስም ለመቀየር ወይም ሪኒም ለማድረግ እንጠቀምባታለን። ለምሳሌ ላሳያችሁ። እዚህ ጋር ዲስፕሌይ ልግባና እዚህ ጋር እንደምትመለከቱት ኢንፑት የሚል የፎልደር ስም አለ አይደል? ይሄው ከፈለጋችሁ የፋይልም ችግር የለውም። ይሄንን ሌፍት ክሊክ እጫነውና ቀጥታ ኤፍ2ን እጫናታለሁኝ። ከዛን ሃይላይት ያደርግልኛል ስሙን ለመቀየር። ኢንፑት የሚለውን ለምሳሌ እኔ አውት ፑት ልበለው። እዚህ ጋር እንደምትመለከቱት ይሄው ስሙን ቀየረልኝ ወይንም ሪኒም ለማድረግ ይጠቅመኛል። ኤፍ2 ኬ ብለን የምንጠራው ማለት ነው። ሌላኛው ደግሞ ኤፍ5 ነው። ኮምፒውተሩን ሪፍሬሽ ለማድረግ ወይም ብራውዘር ላይ ገጽን ሪሎድ ለማድረግ እንጠቀምበታለን። ለምሳሌ እዚህ ጋር ላሳያችሁ። እቺኛዋ ሪፍሬሽ ታደርጋለች። ማስጫናት ኤፍ5ን ስጫናት አያችኋት? ወይንም እዚህ ጋር ሪሎድ እያደረገ ነው። ብራውዘር ላይ ከሆነ እንጠቀምበታለን። ኮምፒውተራችን ላይ ደግሞ ከሆነ ሪፍሬሽ ደግሞ ለማድረግ የምንጠቀምበት ምንድነው? መጀመሪያ ራይት ክሊክ ታደርጓትና ራይት ክሊክ ትጫኗትና ከዛ ሪፍሬሽ የምትለዋ ሌፍት ክሊክ ጫናላችሁ አይደለም? ከዛን ኤፍ5ን ብትጫኑ እዚህ ጋር እንደምትመለከቱት ይኸው ሪፍሬሽ ለማድረግ እንጠቀምበታለን ማለት ነው። ሌላኛው ደግሞ ኤፍ11 ነው። አብዛኛው ጊዜ የሚያገለግለን የኮምፒውተር ቪዲዮ ምናምን እያያችሁ ከሆነ ፉል ስክሪን ለማድረግ እንጠቀምበታለን። ለምሳሌ እዚህ ጋር ላሳያችሁ። አንድ ቪዲዮ የከፈትኩት አለ። ኤፍ11ን ብጫናት ኤፍ11 ማለት ነው። እዚህ ጋር እንደምትመለከቱት ፉል ስክሪን ያደርግልኛል። ፉል ስክሪን ስላችሁ ግን ሃፍ ስክሪን የሚያደርግልኝ እዚህ ጋር እንደምትመለከቱት። ደግማችሁ ደግሞ ብትነኩት ወደ ኦሪጂናሉ ይመልስላችኋል ማለት ነው። ኤፍ11 ታገለግለናለች። ሌላኛዋ ደግሞ ኤፍ12 ነው። ኤፍ12 የምታገለግለን ፎር ሴቫስ ነው። ጀስት ማይክሮሶፍት ወርድ ፋይል ላይ ከፈለጋችሁ ኤክሴል ላይ ሊሆን ይችላል። ከዛን ኤፍ12ን በምትጫኑበት ሰዓት ቀጥታ ወደ ሴቫስ ይወስዳችኋል ማለት ነው። እንደምታውቁት የሴቭ እና የሴቫስ ሁለቱ ዲፈረንስ አላቸው። ያው ፋይል ላይ ገብታችሁ ከዛ ሴቭ ወይንም ሴቫስ ማድረግ ይችላላችሁ አይደለም? መጀመሪያ ላይ ከሆነ ጀስት ፋይል ክሬት እያደረጋችሁ ከሆነ የሆነ ኮምፒውተራችሁ ላይ ያሉት ፎልድ ላይ ካልተቀመጠ ያ ፋይል ሴቭንም ሴቫስም መጠቀም ትችላላችሁ። ሴቫስ ግን ምንጊዜም የሆነ ሎኬሽን ለማስመረጥ ነው። ሴቭ ግን ከዛ በፊት ሰራናት ወይም ሴቭ አደረግንባት ፋይል ላይ ካለች እዛ ላይ ፋይሉ ምን እንዲሆን እንዲቀመጥልን ወይንም የሆነ ቼንጅ ካለ አፕዴት ካለ እዛው ላይ እንዲቀመጥልን ቼንጁን ሴቭ ለማድረግ የምንጠቀምበት ነው። ፋይል ላይ ገብታችሁ ከዛን ሴቭ የምትለዋ ማለት ነው። በእርግጥ ሾርትከት አላት። ኮንትሮል ተጭናችሁ ኤስን መጫን ነው። ኮንትሮል እንጫንና ኤስን። ኤፍ12 ደግሞ ከሆነ ግን ለምን ታገለግለናል? ለሴቫስ። ኤፍ12 እንጫናት ይሆን እንደምትመለከቱት አዲስ ሎኬሽን ያስመርጠናል። ከዛ የምትፈልጉት ሎኬሽን መርጣችሁ ሴቭ ማድረግ
ትችላላችሁ፣ ቦታ አስመርጣችኋል ማለት ነው። ኤፍኤንኬ በብዛት ላፕቶፕ ላይ የምትጠቀሙ ወይም ላፕቶፕ ላይ ተጠቃሚ ከሆናችሁ እያንዳንዱ ኬዎች ላይ እዚጋ የምትመለከቷቸው ከላይ በኩል ድምፅ መቀነሻ፣ ብራይትነስ መጨመሪያና መቀነሻ ምናምኖች አሉ። እነኚህ የማይሰሩላቸው ከሆነ ስትነኳቸው መጀመሪያ ይችኛዋን ትነኳትና ከዛም በኋላ እነኚህን መጫን ይኖርባችኋል ማለት ነው። ጀስት ትጫኗትና መጀመሪያ ከዛ ስትጫኗቸው ይሰሩላችኋል። እኔ ጋር ግን አንዳንዶቹ አይሰሩም። ለምሳሌ የሚሰሩ አሉ። ለምሳሌ እንትናለች ስሊፕ ሞዳለች። ይሄ ሌፍት ጫኑና ከዛ ፓወር በተናችለች ስሊፕ አለች አይደለም፣ ወይም ኮምፒውተራችን ኦፍ እንዲሆን ለሚያገለግለን ማለት ነው። ጀስት ሙሉ ለሙሉ ተርን ኦፍ ሳይሆን ስሊፕ ሞድ ላይ እንዲሆን፣ ለምሳሌ አፕሊኬሽኑ ሎክ እንዲያደርግ ወይም በቁልፍ እንዲቆልፈው ማለት ነው። ለምሳሌ ጫናች ኤፍ1 ተጫንኩ አይደለም፣ ኤፍኤን የምትለዋን ከዛም በኋላ ኤፍ3 ስጫናት ተመልክቷት እለዋ ላይ ስሊፕ ሞድ አለች። ስጫናት እንደምትመለከቱት ምን አደረገብኝ ማለት ነው? ስሊፕ ሞድ አደረገብኝ ማለት ነው። ኮምፒውተሩ ቶታሊ አልዘጋም፣ አፕሊኬሽኖቹ ምናምን አልተዘጉም። ነገር ግን ሎክ ነው ያደረገው። ድጋሜን ስጫ ነው ይከፍትልኛል ማለት ነው። ከዛን ፓስዋርዴን አስገባና ምን አደርጋለሁ ማለት ነው? የኮምፒውተር ኪቦርድን ፓስዋርዴን አስገባና ይከፍትልኛል። ያው እንደምትመለከቱት ከዚህ በፊት የከፈትኳቸው አፕሊኬሽኖች እዚጋም ቅድም የፓወር ሶፍትዌሯም አለች እዚጋ እንደምትመለከቷት። ያው ለሆነ ሰዓት ያክል ስሊፕ ለመሆን ወይም አፕሊኬሽኖቹ ሳይጠፉ ሎክ ለማድረግ እንጠቀምበታለን ማለት ነው። ስለዚህ ምንጊዜም ቢሆን አጠገቡ ያሉትን እንዲሰሩላቸው የምትፈልጉ ከሆነ ኤፍኤንኬ የምትለዋን መጫን ይኖርባችኋል ማለት ነው። በመጨረሻ የማሳያችሁ እያንዳንዱ የኮምፒውተር ተጠቃሚ ማወቅ ያለበት በጣም ወሳኝ የሆኑ የኮምፒውተር ኪቦርድ ሾርት ከቶች አሉ ማለት ነው። እነኚህ ሾርት ከቶች ደግሞ ስራችሁን እስከ 3 እጥፍ ድረስ የሚያፈጥኑላችሁ ነው። ለምሳሌ የሆነ ስራ እናንተ ኮምፒውተራችሁ ላይ ስራ ስትሰሩ እስከ 1 ሰዓት ድረስ የሚፈጅባችሁ ከሆነ እስከ 10 ደቂቃ እስከ 15 ደቂቃ የመቀነስ አቅም አላቸው እና የኮምፒውተር ኪቦርድ ሾርት ከቶችን የምትጠቀሙ ከሆነ ማለት ነው። እያንዳንዱ ኪዎች ለየብቻቸው አለበለዚያም ደግሞ ከሌሎች ኪዎች ጋር ኮምባይን በማድረግ ሾርት ከቶችን መጠቀም ትችላላችሁ ማለት ነው። እኔ በሆን ማሳያችሁ በብዛት የምንጠቀማቸው ናቸው እንጂ በጣም ብዙ የኮምፒውተር ኪቦርድ ሾርት ከቶች አሉ ማለት ነው። በተለያየ ስራ ላይ ለምሳሌ ቪዲዮ ኤዲቲንግ ላይ በሉት፣ ግራፊክስ ዲዛይን ላይ በሉት፣ ብቻ የተለያየ ስራ ላይ ሆኑ እያንዳንዱ ሶፍትዌር የራሳቸው የሆነ ሾርት ከቶች አሏቸው ማለት ነው። ስለዚህ ማውዛችሁን ይዛችሁ ሌፍት ክሊክ ራይት ክሊክ ስትሉ ከምትሉ ይልቅ እና ኪዎቹን ብትጠቀሙ ወይም የኮምፒውተር ኪቦርድ ሾርት ከቶችን ብትጠቀሙ ሪኮመንድ አረጋችኋለሁ ማለት ነው። መጀመሪያ ላይ የምንመለከታት ወሳኙን ቤዚክ ኤዲቲንጎች ላይ የምንጠቀማቸው አሉ። ለምሳሌ ኮፒ ከት እና ፔስትን ላሳያችሁ ማለት ነው። ኮፒ ለማድረግ ኮንትሮል ፕላስ ሲ ነው። ከት ደግሞ ለማድረግ ኮንትሮል ፕላስ ኤክስ ነው። ፔስት ደግሞ ለማድረግ ኮንትሮል ፕላስ ቪ ነው ማለት ነው። ለምሳሌ ማይክሮሶፍት ወርድ ላይ ልግባ። እዚጋ እንደምትመለከቱት ቺኛዋን ቴክስቷን እዚጋ ያለችውን ብቻ ሴሌክት ላድርጋት እና ኮፒ ለማድረግ ኮንትሮል ተጭኔ ሲ እጫናለሁ ማለት ነው። ኮፒ አብዛኛው ጊዜ ፋይሉ የትም አይሄድም ወይም ቴክስት የትም አይሄድም። ከዛ የምትፈልጉበት ወስዳችሁ ማስቀመጥ ነው። እዚጋ ላምጣና ኮንትሮል ተጭኔ ከዛን ሌተር ቪን ስጫናት ፔስት ያደርግልኛል ማለት ነው። በነገራችን ላይ ቴክስት ላይ ብቻ አይደለም ምን ላይ ያለ ማለት ነው። ፋይል ላይ ወይም ወርድ ላይ አለ፣ ፋይል ላይ ወይም ፎልደር ላይ አለ ማለት ነው። ለምሳሌ ኪቦርድ የምትለዋን የምትመለከቷትን እላዋ ላይ ሌፍት ክሊክ ልጫንና ኮንትሮል ተጭኔ ሲ ልጫናት። ምን አደረኳት? አሁን ኮፒ አደረኳት አይደለም። ከዛን እዚህ ጋር አምጥቼ ፔስት ማድረግ እችላለሁ። ኤስቲ ቡክ የሚለውን ልክፈተውና ከዛን እዚህ ጋር ከመጣኝ በኋላ ኮንትሮል ተጭኔ ቪ ስጫናት እዚህ ጋር ቀደም ዴስክቶፕ ላይ ፊት ለፊት ላይ የነበረችው ወደዚህ አመጣኋት ማለት ነው። ወደ የትኛው ፎልደር? ወደዚህኛው ፎልደር ወሰድኳት። ነገር ግን ኮፒ ሳደርግ እዚህ ጋር የነበረችው ወዴትም አልሄደችም፣ ምክንያቱም ዱፕሊኬት ለማድረግ ስለምንጠቀምበት ማለት ነው። ሌላኛው ደግሞ ቆርጦ ለመውሰድ የምንጠቀምበት ወይንም ከት አለ። ፋይል ፎልደር ላይ ከሆነ ሙቭ ለማድረግ ነው የምንጠቀምበት፣ ከነበሩበት ወደ ቦታ ሌላ ቦታ ለማስቀመጥ። እዛው ላይም ከሆነ እዚጋ እንደምትመለከቱ ለምሳሌ ያሳያችሁ ቅድም ይችኛዋን ወደዚህ ሳመጣ ኮፒ አድርጌ ፔስት ሳደርግ እዚጋ መጀመሪያ ኦሪጂናል ወደትም አልሄደች። ግን ከት ደግሞ ሲሆን ለምሳሌ ያሳያችሁ ይችኛዋን ፕሮፌሽናሊ ፕሮዲውስድ የምትለዋን ይችኛዋን የመጀመሪያዋ ላይ ሰሌክት ላድርጋትና ከዛ ኮንትሮል ተጭኔ ኤክስ ሳደርገው ከት አደረኩት አይደለም፣ ጠፋ ከዚጋ ከነበረው እዚጋ። ከዛ መጣና ፔስት ላድርጋት ኮንትሮል ተጭኔ ቪ። አያችሁ እዚጋ የነበረችውን ወደዚህ ነው ወይንም ቦታ ነው ያቀያየርኩት። በተመሳሳይም እንትን ላይ ላሳያችሁ ለምሳሌ ፋይል ወይም ፎልደር ላይ ማለት ነው። ለምሳሌ አንድ ይችኛዋን ፎልደር ሌፍት ክሊክ ልጫናትና ወደዚህኛው ላስገባት። ቀጥታ እዚጋ ሎኬሽኗ ላይ አትቀመጥም ማለት ነው። ኮንትሮል ተጭኔ ኤክስ ስጫናት ከት አደረግኩት ማለት ነው። ከት ማለት የነበረውን ፋይል ወይም ፎልደር ቦታውን ለማንቀሳቀስ የምጠቀምበት የሆነ እቃ ብድግ አድርጋችሁ የሆነ ቦታ ማስቀመጥ ማለት ነው። ስለዚህ
ከት ካረኩት በኋላ እዚህኛው ፎልደር ከፍተውና ፎልደሩን እዚህ ጋር መጥቼ ግዴታ ፔስት ማድረግ አለብኝ። ፔስት ደግሞ ማለት ማስቀመጥ ነው። ያነሳሁትን ማስቀመጥ አለብኝ። ኮንትሮል ተጭኔ ቪ ይሄው ኮፒ ከት ያረኩትን ወደዛ መጣሁት። እዚህ ጋር እንደምትመለከቱት የለም ማለት ነው። ስለዚህ ከት ለማድረግ የምንጠቀምበት ኮንትሮል ፕላስ ኤክስ ናት። ሌላኛዋ ደግሞ ኮንትሮል ፕላስ ዜድ እና ኮንትሮል ፕላስ ዋይ አለ። በብዛት ኮንትሮል ዜድ የምንጠቀምበት የተሳሳተን ነገር ለመመለስ ነው። ለምሳሌ እዚህ ጋር ላሳያችሁ። እቺ ፕሮዲስ የምትለዋን እችኛዋን አጥፍቻት ከሆነ ከዛ እንደዚህ ምናምን ጻፍኩ አይደለ ወይኔ ተሳስቻለሁ ምናምን ካልኩ ኮንትሮል ተጭኔ ዜድ ነው። ከዛ ኮንትሮል ዜድ አያችሁት ወደ ኖርማሉ መለሰልኝ ማለት ነው። ኢቨን ብዙ ነገር ለምሳሌ አጥፍቼም ከሆነ ኮንትሮል ዜድ ስጫን ተመልከቱ ወደ መጀመሪያ ወደ ነበረበት እመልሰዋለሁ ማለት ነው። ቅድም አሁን ለምሳሌ አጠፋኋቸው ምናምን ነበር አይደል? ወደ እነሱ ለመለስ ከፈለኩ ኮንትሮል ዜድ መጫን አለብኝ። ያው እዚህ ጋር እንደምትመለከቱት ወደ ኦሪጂናሉ መለሰልኝ ማለት ነው። የተሳሳትኩትን ነገር ለመመለስ የምንጠቀምበት ነው። ሌላኛዋ ደግሞ ኮንትሮል ፕላስ ወይ ደግሞ ምንላት የመለስነውን መልሶ ወደ ነበረበት ለማምጣት ወይንም ሪዶ ብለን የምንጠራት ናት። ኮንትሮል ፕላስ ዜድ ከሆነ አንዱ ነው። ስለዚህ ኮንትሮል ፕላስ ዋይ ሪዶ አሁን ያጠፋኋትን ወደ ነበረበት ደግሞ ለመመለስ የተሳሳትኩትን ነገር ተሳስቻለሁ ብዬ ወደ ኦሪጂናሉ መለስኩት አይደለም። አይ ትክክል ነበርኩ ብዬ ደግሞ ከሆነ ማስብ ከሆነ ኮንትሮል ጫንና ዋይ ነው የምጫነው። ኮንትሮል ጫንና ሳለቅ ኮንትሮል ዋይ ስጫነው ተመልከቱ እያንዳንዷ ወደ ኦሪጂናሉ ወደ አጠፋሁበት ይመልስልኛል ማለት ነው። ሪዶና አንዱን በዚህ መንገድ መረዳት ትችላላችሁ ማለት ነው። ሌላኛው ደግሞ ሁሉንም ሰሌክት ለማድረግ የምንጠቀምበት ቴክስቶችን ሊሆን ይችላል፣ ፋይሎችን ሊሆን ይችላል። ኮንትሮል ፕላስ ኤ ነው። እዚህ ጋር አሳየችሁ። ለምሳሌ ይሄኛው የወርድ ፋይል አለ። ኮንትሮል ተጭኔ ኤን ስጫናት እንደምትመለከቱ ሁሉንም ሰሌክት ያደርግልኛል። ኢቨን ለምሳሌ የሆነ ፎልደር ልክፈትና እዚህ ጋር ፎልደር ከፈኩ አይደለ? እዚህ ጋር ብዙ ፋይሎች ፎልደሮች አሉ። ሁሉም ሰሌክት ለማድረግ ከፈለኩኝ ኮንትሮል ጫንና ኤ እዚህ ጋር እንደምትመለከቱ ሁሉም ሰሌክት ያደርግልኝ። ስለዚህ ሁሉም ሰሌክት ለማድረግ ኮንትሮል ፕላስ ኤ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ጽሁፍ ምናምን ኤዲት በምታደርጉበት ሰዓት ለፍጥነት የምትጠቀሙባቸው ወሳኝ የሆኑ ሾርትከቶች አሉ። የመጀመሪያው ኮንትሮል ባክስፔስ እና ኮንትሮል ድሌት ኪ አለ ማለት ነው። እዚህ ጋር ወርድ ሌላ አሳያችሁ። ለምሳሌ ሆነ ጽሁፍ እየጻፋችሁ ከሆነ ሄሎ ማይ ኔም ኢዝ ጌትነት እባላለሁ እየጻፍኩ አይደለም። ተሳስቼ ከሆነ ወደኋላ ማጥፋት የምፈልግ ከሆነ ባክስፔስ ጫን አንዳንድ ሌተር ነው የሚያጠፋብኝ አይደለ? ኖ እኔ ወርድ ባይ ወርድ ነው ማጥፋት የምፈልገው የምትሉ ከሆነ ጌትነት የምትለዋን ማለት ለምሳሌ ወርድ ባይ ወርድ የምፈልግ ከሆነ ምን አደርጋለሁ ማለት ነው። እኔ ኮንትሮል ጫና ሳለቅ ባክስፔስ ይኸው አያችሁታ። ወርድ ባይ ወርድ አንዳንድ ወርዶችን ወደኋላ ለማጥፋት እንጠቀምበታለን ማለት ነው። ወደኋላ ለመልሰው ደግሞ የኮንትሮል ዜድ ወይንም አንዱን ለማድረግ ማለት ነው። ነገር ግን ደግሞ ለምሳሌ እናንተ ወደፊት ደግሞ ወደ ቀኝ በኩል ወርድ ባይ ወርድ ማጥፋት የምትፈልጉ ከሆነ ኮንትሮል ተጭናችሁ ዲሌት ከመጫ ነው። ይኸው እንደምትመለከቱት ወርዱን በወርድ ያጠፋናል። በአንዴ አንድ ወርድ ማለት ነው። ስባችኋል ምን ያህል ጊዜ እንደሚቆጥብላችሁ ማለት ነው። ምክንያቱም ከዚህ ጀምሬ ለምሳሌ ወደ ቀኝ በኩል ያሉት ሁሉ ማጥፋት ብፈልግ ዲሌት ኬን ስንት ነው የምጫነው? 1 2 3 4 5 6 7 8 9 10 ብዙ ጊዜ ይወስድብናል ማለት ነው። ስለዚህ ይሄን ለማድረግ እንጠቀምበታለን ማለት ነው። ሌላኛው ደግሞ ኮንትሮል ፕላስ ሌፍት ወይንም ራይት አሮ እንጠቀምበታለን። በጽሁፍ መካከል ጠቋሚውን ከርሰሯን ቃል በቃል ለማስኬድ ወይም ጃምፕ ወርድ ለማድረግ እንጠቀምበታለን የሚለን። ለምሳሌ እዚህ ጋር ከርሰሯ እንደምትመለከቷት አለች። ሌተር ባይ ሌተር ከሆነ አሮችን መንካት ነው። ጀስት አሁን እቺ ራይት አሮ አለች አይደለም? ስጫናት አንዳንድ ሌተር ወደፊት ያስኬድልኛል። ወደኋላም ከሆነ ወደዛው ወደኋላ ያስኬድልኛል ማለት ነው። ነገር ግን ወርድ ባይ ወርድ ከሆነ ለምሳሌ ከወርድ ቀጥላ እዚህ ጋር ፕሮቫይድስ ከፕሮቫይድ ቀጥላ ሄደር ጋር እንድትኬድልኝ ከሆነ የፈለኩት ኮንትሮል ጫንና ራይት አሮን ጫናታለሁ። ሳለቅ ኮንትሮል መለቀቅ የለባችሁም። ጫን ትሏትና እሷን ራይት አሮን እያያችሁት ወርድ ባይ ወርድ እንዴት እንደሚሄድልኝ እዚህ ጋር እንደምትመለከቱ። ወደኋላ መመለስ እንፈልግ ከሆነ ደግሞ ጠቋሚ ወይም ከርሰሯን ኮንትሮል ጫንና ሌፍት አሮን ጫናታለሁ። ይችት ይሄው ወደኋላ ይመልስልኛል ማለት ነው። እኔ በጣም ለፍጥነት እንጠቀምባቸዋለን። ሌላኛው ደግሞ ሰሌክት ለማድረግ ጽሁፎችን ሰሌክት ለማድረግ ሽፍት ፕላስ አሮኬ እንጠቀማለን ነው የሚለን። ጀስት ለምሳሌ እዚህ ጋር ወርድ የምትለዋን እቺ ቃልዋታን ሰሌክት ለማድረግ የምፈልግ ከሆነ በከርሰር ከሆነ ጀስት ሌፍት ክሊክ ጫን ብላችሁ በማውዝ ከሆነ ማለት ነው ወደ ቀኝ ወይ ወደ ግራ ስትጎትቱት ሰሌክት ያደርግላችኋል። በሾርት ከት ከሆነ ግን ሽፍት ኬን ጫን ትሏትና ሳትለቁ ወደ ቀኝ ከሆነ ሰሌክት ማድረግ የምፈልጉት ራይት አሯን አንዳንዴ መንካት ነው። አያችኋል?
ስትጫኑት ሰሌክት ያደርግላችሁ ይሄዳል ማለት ነው። ወደኋላ የምትፈልጉም ከሆነ ደግሞ ሽፍት ኪን ሌፍት ክሊክ ጫን ተዋትና ከዛ ሌፍት አሯን ወደኋላ ስታደርጓት ወደኋላ ሰሌክት ያደርግላችኋል ማለት ነው። ሌላኛው ደግሞ ኮንትሮል ፕላስ ቢ ነው። በተለይ ቴክስቶችን ቦልድ ለማድረግ እንጠቀምበታለን። ጎላ ለማድረግ በተለይ ወርድ ላይ የተለያየ የኦፊስ ፕሮዳክቶች ላይ እንጠቀምበታለን። ይህንን ኮንትሮል ትጫኗትና መጀመሪያ የምትፈልጉትን ወርድ ወይም ፋይል ሴሌክት ማድረግ አለባችሁ፣ ኤኒ ኦፕሬሽን ፔርፎርም ለማድረግ ማለት ነው። ከዛ ኮንትሮል ትጭናችሁ ቢን ስትጫኑት እንደምትመለከቱት ወርድ የምትለው ቃላቷ ቦልድ ሆናለች ማለት ነው። ከፈልጋችሁም ሰሌክት አድርጋችሁ ከዛን እችኛዋን ሌፍት ክሊክ መጫን ነው። ጀስት ማይክሮሶፍት ወርድ ላይ ከሆነ በነገራችን ላይ ስለ ወርድ በደንብ ቱቶሪያል የምትፈልጉ ከሆነ ፉል ኮርስ የሰራሁት አለ ከመጀመሪያው እስከ መጨረሻው። ኢቭን ለተማሪዎች እስከ ቲሲስ ለማዘጋጀት የሚያግዛችሁን ሁላ ያካትቼበታለሁ ማለት ነው። ኮርነር ስክሪን ላይ መመልከት ትችላላችሁ፣ ወይንም ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ ማለት ነው። የወርድ ፉል ቱቶሪያል እንዲሁም ፓወርፖይንት አለላችሁ መመልከት ትችላላችሁ ፋሚሊ። እኔ የምጠቀመው የዊንዶ ፕሪንሲፕል ስለሆነ ዊንዶ ኦፕሬቲንግ ሲስተም ላይ ደግሞ የምንጠቀምባቸው የተለያዩ ሾርትከቶች ዊንዶውስ ማኔጅመንቶች አሉ ማለት ነው። እነሱን አሳያችኋለሁ። ለምሳሌ እዚጋ እንደምትመለከቱት የተለያየ ታቦችን ከፍቻለሁ እዚጋ ማለት ነው። ለምሳሌ ከነበርኩበት ከዚህኛው ወደ ወርድ መግባት ፈልግ አተችኛዋል የሄድና ታስክባሩ ላይ ሌፍት ክሊክ መጫን ይጠበቅብኛል ማለት ነው። ነገር ግን እሱን ሳትጠቀሙ በሾርትከት አልት ፕላስ ታብን ብትጫኗት ከተከፈተው ባሉ ፕሮግራሞች መካከል ለመቀየር ወይም ስዊች አፕ ለማድረግ እንጠቀምበታለን። ጀስት አልትን እንጫንና ከዛ ታብ ኬ ስንጫን እዚጋ እንደምትመለከቱ የተለያዩ የተከፈቱ አፕሊኬሽኖች አሉ። ከዛ ከአንዱ አፕሊኬሽን ወደ ሌላኛው አፕሊኬሽን መሄድ ትችላላችሁ። ለምሳሌ እንትን ላይ እዚህኛው ምስል ላይ የምትመለከቱት ጎግል ክሮም ብራውዘሩ ላይ መግባት ትፈልግ ታቧን ቀጥታ ወደዚህ ወደ ጎግል ክሮም ብራውዘሩ ላይ አረጋታለሁ። ከዛ ስለቀው ወደዚህ ይወስደኛል ማለት ነው። መቀየር የምፈልግም ከሆነ አልትን ጫንን አሁንም ታብ ኬ መጫን ነው። ሌላ ምንም የተለየ ነገር አለ። ከዛ ከአንዱ ወደ አንዱ መቀየር እችላለሁ ማለት ነው። ሌላኛው ደግሞ ዊንዶ ኬ ፕላስ ዲ ነው። ሁሉንም ደብቆ ወደ ዴስክቶፕ ለመውጣት ወይም ሾ ዴስክቶፕ ለማድረግ እንጠቀምበታለን የሚለን። ይህም ማለት ለምሳሌ እያንዳንዳቸውን ማይነሷን ስጫናት አስባቸው በጣም ብዙ ታስክ ባር ላይ ከከፈታችሁ ማይነስ መጫን ይጠበቅባቸዋል። ነገር ግን ባንዴ ቡም እንዲያደርግላችሁ ወደ ዴስክቶፕ እንዲያሳያችሁ ከፈለጋችሁ ዊንዶ ኪ የምትመለከታለች እሷን ጫን ትሉና ሳትለቁ ሌተር ዲን ስትጫኗት እንደምትመለከቱት ወደ ፊት ለፊት ዴስክቶፕ ያሳያችኋል። መመለስ የምትፈልጉም ከሆነ ዊንዶ ኪ ተጭናችሁ ወደዛው ዲን ስትጫኑት ይመልስላችኋል ማለት ነው። ሌላኛው ደግሞ ዊንዶ ኬ ፕላስ ኤል ኮምፒውተሩን ለመቆለፍ ወይም ሎክ ስክሪን ለማድረግ እንጠቀምባታለን። እሷም ቀላል ናት። ለምሳሌ እናንተ የተለያዩ ስራዎችን ስትሰሩ ቢሮ ቆይታችሁ ማለት ድንገት ስልክ ቢደወላችሁ ግን አፕሊኬሽኑን መዝጋት አትፈልጉም፣ ደግሞ ስልኩን ማንሳትና ማውራት አለባችሁ። ስለዚህ ምን ማድረግ ትችላላችሁ? ወደዛው ዊንዶ ኬ ትጫኗትና ኤል ስትጫኗት ሎክ ያደርግላችኋል። እናንተ የምትሰሩትን ስራ ሰሩ የነበራችሁትን ነገር ምናምን ሰው ድንገት መጥቶ ሊያይባቸው ይችላል። ምክንያቱም ፓስዋርድ ስለሚጠይቀው። ስለዚህ ሎክ አደረጋችሁት ማለት ነው። ፓስዋርዳችሁን ከዛ ስትመጡ ትከፍቷትና ወደ የምትሰሩበት ስራ ትገባላችሁ። አፕሊኬሽኑ ወዴት መሄድ አይጠፋም። ሌላኛው ደግሞ ዊንዶ ኬ ፕላስ ሌፍት እና ራይት አሮ ማለት ነው። ስክሪኑን ለሁለት ከፍሎ ለመጠቀም ወይም ስፕሊት ስክሪን ለማድረግ እንጠቀምበታለን። ይህ ምን መሰላችሁ? እናንተ ለምሳሌ የተለያየ ስራዎችን ስትሰሩ ጀስት ኮምፒውተራችሁ ላይ ማለት ነው። ኮምፒውተራችሁ ላይ ስራ ሲሰሩ ጎን ለጎን ማድረግ የምትፈልጓቸው የተለያዩ አፕሊኬሽኖች ሊኖሩ ይችላሉ። ለምሳሌ የኤክሴል እና የወርድ ፋይሎች የሚገቡ በግራና በስተቀኝ በዚህ ጋር እንደምትመለከቱ ማድረግ ብፈልግ እንዴት ነው የማደርገው? ዊንዶ ኬ እንጫንና ራይት አሮን ስጫናት ወደ ቀኝ በኩል ያደርግልኛል አፕሊኬሽኑ ማለት ነው። እዚህ ጋር አሳያችሁ። ይኸው ዊንዶ ኬ ተጫንኩ፣ ከዛ ራይት አሮ ተጫንኩ፣ ወደዚህ በኩል ወሰደው። ከዛ ይሄኛው ደግሞ ወደ ግራ በኩል እንዲያደርግልኝ እችኛውን ኤክሴሏን ፋይል ዊንዶ ኬ ጫንና ሌፍት አሮን ስጫናት ተመልከቱ። ይኸው በስተግራ አለ በስተቀኝ የሚገለበጥ ነገር ካለ ከፈለኩ እዚህ ጋር እያየሁ መገለበጥ እችላለሁ። ከዚህም ወዴት መሄድ አይጠበቅብኝም። ፉል ስክሪን ማድረግ የምትፈልጉም ከሆነ ይሄኛውን ማክሲማይዝ የሚለው ሌፍት ክሊክ መጫን ትችላላችሁ ማለት ነው። ከፈለጋችሁ ይሄኛውን መጫን ትችላላችሁ። በዚህ መንገድ እናንተ የምትሰሩትን ስራዎች ማስተካከል ትችላላችሁ ማለት ነው። ሌላኛው ደግሞ ስማርት ስክሪንሻት አለች ወይም ዘመናዊ ስክሪንሻት ለማድረግ የምንጠቀምባት። ለምሳሌ እዚህ ጋር የሚሰሩትን ስራዎች ምናምን ፎቶ የሚያስፈልጋችሁ ከሆነ ስክሪንሻት ወይም ፎቶ ለማንሳት የምትፈልጉ ከሆነ በጣም ቀላል ነው። አንደኛው ሰርች ማድረግ ላይ ገብታችሁ ሶፍትዌር አለች ስናፒንግ የምትባል። ከዛ እሷ እንዴት ስክሪን ተጭናችሁ ኒው ላይ ትገቡና የምትፈልጉትን ኤሪያ ሌፍት ክሊክ ጫንላችሁ ስክሪንሻት ያደርሰላችኋል። ከዛ ሴቭ ማድረግ ነው። ፋይል ላይ ገብታችሁ ሴቭ ታደርጉታላችሁ። የምትፈልጉበት ቦታ ማስቀመጥ ትችላላችሁ ማለት ነው። በሾርት ከት ደግሞ ዊንዶ ኬ እንጫንና ሳንለቅ ሽፍት ኬ ከዛ ሌተር ኤስ ስንጫናት
ይሄው ስክሪንሾት ለማድረግ የሚያስችለንን ታመጣልናለች። ከዛ የምትፈልጉትን ኤሪያ ሰሌክት ማድረግ ነው። መደመር ምልክት አለች አይደለም? ሌፍት ክሊክ ጫን ብዬ መጎተት ነው። ይሄው እንደዛ አደረኩትኝ። ከዛ እንደዚህ ይመጣላችኋል። እዚች ጋር አካባቢ ትመጣለች። እሷን ሌፍት ክሊክ ጫኗትና ሌፍት ክሊክ ጫናት አለኝ። ከዛ ሴቭ ማድረግ ስፈልግ እችኛዋን ሴቭ የምትለዋን ሌፍት ክሊክ መጫን ይጠበቅባችኋል። ከዛ የምትፈልጉበት ሎኬሽን ላይ ማስቀመጥ ትችላላችሁ ማለት ነው። ይህ በጣም ወሳኝ ሾርትከት ነው። ሌላኛው ደግሞ ከዚህ በፊት በጣም በተደጋጋሚ ኮፒ ያደረጋችሁት ፋይሎች፣ ፎልደሮች፣ ቴክስቶች ካሉ ወይም ከኢንተርኔት ላይ ለምሳሌ እናንተ አሳይመንት እየሰራችሁ ከሆነ ይሄ መሆን አለበት ኮፒ አድርጋችሁ ፔስት ከማድረግ ይልቅ ሁሉንም አንዴ ኮፒ ታደርጉትና ከዛ ስትፈልጉ የሆነ ሰዓት ላይ ሁሉንም በአንዴ ፔስት ማድረግ የምችሉበት መንገድ አለ። ይህም ሲባል ምንድነው ዊንዶ ኬ ተጭነን ከዛ ቪ ስንጫን ከዚህ በፊት ኮፒ ያደረግናቸውን ፋይሎች እንዳለ ያሳየናል ማለት ነው። ወይንም ወደ ክሊፕ ቦርድ ሂስትሪ ያመጣልና ለምሳሌ ዊንዶ ኬ ተጫኑ ከዛ ቪ ሳረጋት እዚህ ጋር እንደምትመለከቱት ከዚህ በፊት እኔ ኮፒ ያደረኳቸው ናቸው። ግን ከዛ አሁን ላጥፋትና ላሳያችሁ እንዳለ ኦል ላጥፋውና አሁን ኮፒ ላድርግ ማለት ነው። ለምሳሌ እዚህ ጋር ወርድ ላይ ልግባ። ይሄ እንዳለ ሴሌክት አደረኩት። ከዛ ኮንትሮል ሲ ኮፒ ያደረኩ እዚህ ጋር እንደምትመለከቱት። እዚህ ጋርም ለምሳሌ ኢንተርኔት ላይ ልምጣና ፓቲዝ አይሲቲ ብዬ ጻፍኩ። ከዛም በኋላ ይሄን ያመጣልኝን ሴሌክት አደረኩት። ሴሌክት አደረግና ኮፒ ላድርገው። ኮንትሮል ሲ አለበለዚያ ሜሮ ላይ ራይት ክሊክ ከዛ ኮፒ የምትለዋ ሌፍት ክሊክ መጫን ነው። ከፈልጋችሁም እዚህ ጋር ፎቶ ማንሳት ትችላላችሁ። ፎቶ ሲባል ለምሳሌ በሾርት ከቷ ላሳያችሁ ፎቶ ላንሳ። ዊንዶ ኬን ጫን ከዛ ሽፍት ከዛ ኔስ ከዛን ይሄ እንዳለ ላንሳው። ከዛን እዚህ ጋር ይመጣልኛል አይደለ? ሌፍት ክሊክ ጫን ይሄኛውን ኮፒ የምትለዋ ሌፍት ክሊክ መጫን ነው። የተለየ ነገር አይደለም። ክሎዝ አድርገው። ስለዚህ ሶስት ነገሮች ኮፒ አድርጌያለሁ አይደለም? ስለዚህ ሰውን ኮፒ አድርጓቸው እንዳለ ደግሞ ለማግኘት ምንድነው የሚጠበቅብኝ? ዊንዶ ኬ ጫንና ቪ ስጫነው እስካሁን ኮፒ ያደረኩትን ያመጣልኛል። ይሄው ምንም በጣም ቀላል ነው ፋሚሊ። ከዛ ወርድ ላይ ገብታችሁ እናንተ ፔስት ማድረግ ፈልጉት ወርድ ላይ ከሆነ እዚህ ጋር ተመጡና ዊንዶ ኬ ከዛ ቪ ከዛ የምትፈልጓቸውን እዚህ ጋር ሌፍት ክሊክ መጫን ነው። ይሄኛው እዚህ ላይ እንዲመጣልኝ ከፈለኩ ሌፍት ክሊክ ጫነዋለሁ። አሁን ድጋሚ ዊንዶ ኬ ጫንና ቪ ከዛ ይሄኛውን ሌፍት ክሊክ ጫነዋለሁ። በጣም ቀላል ዊንዶ ኬ ጫንና ቪ ለቴክስቶች ለምሳሌ ይሄው ሌፍት ክሊክ ጫናለሁ። እንደዚህ በማድረግ እናንተ የምትፈልጉትን ኮፒ ያደርጋችሁን ከዚህ በፊት በአንድ ጊዜ ሁሉንም ኮፒ ፔስት ማድረግ ትችላላችሁ ማለት ነው። ከየት ላይ? ከክሊፕ ቦርድ ላይ ማለት ነው። ሌላኛዋ ደግሞ ኮንትሮል ፕላስ ሽፍት ፕላስ ስኪፕ ኪ ያለች ኮምፒውተሩ ሲጨናነቅ ታስክ ማናጀር ለመክፈት እንጠቀምበታለን። ጀስት በማውዛችሁ ከሆነ እዚህ ጋር ታስክ ባሩ ላይ ራይት ክሊክ ትጫናላችሁ። ከዛም በኋላ ታስክ ማናጀር የምትለዋ ሌፍት ክሊክ መጫን ነው። አብዛኛው ጊዜ ኮምፒውተራችን ሲጨናነቅ ምናምን ነገር አሁንም ማጥፋት ያለባችሁን አፕሊኬሽን ታጠፉት ታስክ ባር ላይ ታስክ ማናጀር ላይ ገብታችሁ ስለሆነ ማለት ነው። ሌላኛዋ ደግሞ ኮንትሮል ፕላስ ሽፍት ፕላስ ስኪፕ ኪ ያለች እችኛው የምታገለግለን ታስክ ማናጀርን ለመክፈት ነው። ታስክ ማናጀርን ለመክፈት በማውዝ ከሆነ ታስክ ባሩ ላይ ተመጡና እዚህ ጋር ራይት ክሊክ ከዛም በኋላ ታስክ ማናጀር የምትለዋል ሌፍት ክሊክ መጫን ትችላላችሁ ማለት ነው። በሾርት ከት ከሆነ ግን ኮንትሮል ኬ ትጫናላችሁ ከዛ ሽፍት ኬ ከዛን ኮንትሮል ሽፍት ኬ ሳትለቁ ስኪፕ ኪን ስትጫኗት ይከፍትላችኋል ማለት ታስክ ማናጀራችሁ ማለት ነው። ከዛ ማጥፋት የምትፈልጉትን አፕሊኬሽን ለው ላይ ራይት ክሊክ ትጫኑና ከዛም በኋላ ኢንድ ታስክ የምትለዋን መጫን ነው። በዛን ሰዓት ኮምፒውተራችሁን እያጨናነቀባችሁ ከሆነ አፕሊኬሽን መጥፋት ይችላል ማለት ነው። ሌላኛው ደግሞ የተለያየ ብራውዘሮች ላይ ስንጠቀም ወይም ኢንተርኔት ላይ ሰርች ስናደርግ ምናምን ሾርት ከቶች አሉ። ለምሳሌ እዚህ ጋር ጎግል ክሮም ላይ ላሳያችሁ መጠቀም ያለባችሁ ሾርት ከቶች የመጀመሪያዋ ኮንትሮል ፕላስ ቲ ናት። እችም ታገለግለን አዲስ ታብ ለመክፈት ነው። ኮንትሮል ተጭኔ ቲ ስጫን ተመልከቱ ሌላ ታብ ይከፍትልኛል ማለት ነው። እንደምትመለከቱት በዚህ መንገድ ታብ መክፈት ትችላላችሁ ማለት ነው። ሌላኛው ደግሞ ኮንትሮል ፕላስ ደብሊው አለ። አሁን ያለውን ታብ ለመዝጋት እንጠቀምበታለን ወይንም ታቡን ክሎዝ ለማድረግ ማለት ነው። ለምሳሌ ችኛዋን ልዝጋት ኮንትሮል ተጭኔ ደብሊው ስጫን ተመልከቱ ክሎዝ ያደርግልኛል። ያው እንደምትመለከቱት ክሎዝ አደረኩት ማለት ነው። ሌላኛው ኮንትሮል ፕላስ ሽፍት ፕላስ ቲ አለች። በስህተት የዘጋችሁትን ታብ ወይንም የብራውዘሩ አለ አይደለም ክሎዝ ያደረጋችሁትን ታብ ከእንደገና ለመክፈት እንጠቀምበታለን ማለት ነው። ላሳያችሁ እዚህ ጋር ለምሳሌ ጉግል ክሮም ብራውዘራችን ላይ አለን። ከዛም በኋላ እችኛዋን ክሎዝ ላድርጋት ሌፍት ክሊክ ጫናት ድጋሚ እችኛዋን ልጫናት ሁለት ታብ አጥፍቻለሁ አይደለም። ስለዚህ እነኚህ ወደኋላ ለመመለስ ምን አደርጋለሁኝ? ኮንትሮል ጫንና ከዛን ሽፍት ከዛን ሌተር ቲ ስጫናት እንደምትመለከቱት የዘጋሁት እየተመለሰ ነው። ድጋሚ ልጫነው ይሄው ሁለቱም የዘጋኋቸው ተመልሰዋል ማለት ነው። በዚህ መንገድ
መመለስ ትችላላችሁ። ያጠፋችሁትን ታብ ማለት ነው። ሌላኛው ደግሞ Ctrl+F ነው። በዌብሳይት ወይንም በዶክመንት ውስጥ ቃል ለመፈለግ እንጠቀምበታለን። ኮንትሮል ተጭናችሁ ሌተር ኤፍ ስትጫኑ ፋይንድ እንጋለ ማለት ከዛ የምትፈልጉት ሌተር እዚህ ጋር መጻፍ ነው። ለምሳሌ እኔ አልት ልበለው አልት ከዛ ኢንተርኬስ ጫን ተመልከቱ። አልት የምትለው የሆነ በቢጫ ሆናለች አይደል የምትመለከቷት። ስለዚህ እዛ ብራውዘር ላይ ወይንም ከፈልጋችሁ ዶክመንት ላይም ከሆነ ወይንም ማይክሮሶፍት ወርድ ላይ ከሆናችሁ የሆነ ሌተሮችን ለመፈለግ እንጠቀምበታለን ማለት ነው። ሌላኛው ደግሞ Ctrl+L ነው። አዲስ ዌብሳይት ወይንም ጠቋሚ ወደ ላይ ለመውሰድ እንጠቀምበታለን። ይሄም ጀስት ብራውዘራችሁ ላይ ትገቡና እቺም ከላይ የምትመለከቷት እቺኛዋ አድሬስ ባር ብለን እንጠራታለን። የምትመለከቱ ወደዛኛው እንዲወስዳችሁ ትጠቀሙበታላችሁ ማለት ነው። ኮንትሮል ተጫኑና ሌተር ኤል ስንጫናት እንደምትመለከቱት እቺኛዋን ያመጣልኛል። ከዛ ይሄን አጥፍታችሁ የምትፈልጉትን ዌብሳይት መጻፍ ነው። ሌላ የተለየ ነገር አይደለም። ፋሚሊያን ሌላኛው ደግሞ በተደጋጋሚ ኮምፒውተራችን ላይ በተለይ ከፋይል የተያያዘ ነገር ወይም ከፋይል ማኔጅመንት ሲስተም ጋር የተያያዘ ነገሮችን ስራዎች ስንሰራ የምንጠቀምባቸው በጣም ወሳኝ የሆኑ ሾርት ከቶች አሉ። አንደኛው ፋይል ኤክስፕሎረር ለመክፈት ነው። ፋይል ኤክስፕሎረር ለመክፈት ደግሞ የምንጠቀምባት ሾርት ከት ዊንዶ ኬ እንጫናትና ሳንለቅ ሌተር ኢ ስትጫኑ እንደምትመለከቱት ፋይል ኤክስፕሎረርን ይከፍትላችኋል ማለት ነው። ሌላኛው ደግሞ ፋይሎችን ወይም የፎልደር ስሞችን በቀላሉ ሪኔም ለማድረግ የምንጠቀምበት ሾርት ከት አለች። እሷም ኤፍ2 ናት። ኤፍ2ን ደግሞ ለመጀመሪያ የምትፈልጉትን ፋይል ፎልደር ሰሌክት ታደርጋላችሁ። ከዛ ፈንክሽናል ኪዎች ኤፍ2 አለች አይደለም፣ ሶስት ጫኗት ሃይላይት ያደርግላችኋል ስሙን። ከዛ የምትፈልጉትን ስም መጻፍ ነው። ለምሳሌ ፒፒቲ ልበለው ይሄን። ከዛ ለውጭ ዲስክሪፕሽን እንደምትመለከቱት ብዙ ነበረ ቅድም ስሙ ሪኔም አደረገልኝ ማለት ነው። ሌላኛው ደግሞ Alt+F4 ነው። ይሄ የሚያገለግለን ኮምፒውተራችን ላይ ከፈተናቸውን የተለያዩ ፕሮግራሞች፣ አፕሊኬሽኖች ክሎዝ ለማድረግ እንጠቀምበታለን። እንዲሁም በስተመጨረሻ ጀስት አፕሊኬሽን ክሎዝ አድርገን ከጨረሰን በኋላ ኮምፒውተራችንን ሸትዳውን ለማድረግ እንጠቀምበታለን ማለት ነው። እዚህ ጋር ስለሆነ ከፈትኳቸው አፕሊኬሽኖች አሉ። አልት ተጭኔ F4 ስጫን ተመልከቱ፣ እያንዳንዳቸው ምን አሉ ይዘጋሉ ማለት ነው። በተጨማሪም ወደዚህ መምጣት እችላለሁኝ። አልት ተጭኔ ከዛ F4 ስጫን እንዳለ ይዘጋልኛል። ከዛ ድጋሚ አልተጭኔ F4 በምጫንበት ሰዓት እንደምትመለከቱት ሸት ዳውን አድርገው ይለኛል። ከዛ ኦኬ የምትለዋን ሌፍት ክሊክ መጫን እችላለሁ። አለበለዚያም ድሮፕ ዳውን ክሊክ አድርጋችሁ ሪስታርት ማድረግ ትችላላችሁ፣ ወይም ስሊፕ ማድረግ ትችላላችሁ። እናንተ ደስ ያላችሁ መምረጥ ትችላላችሁ። ግን ባይ ዲፎልት ሸት ዳውን ይመጣላችሁ። ከዛን ከኮምፒውተር ኪቦርዳችሁ ላይ ኢንተር ኪ መጫን፣ አለበለዚያም ኦኬ የምትለዋን በመውዛችሁ ሌፍት ክሊክ መጫን ትችላላችሁ ማለት ነው። እዚህም በማድረግም ማስተካከል ትችላላችሁ። ቤተሰብ የዛሬ ቪዲዮአችን ይህን መስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ አይነት ቪዲዮ ወይንም ከቴክኖሎጂ ጋር የተያያዘ ነገር ቪዲዮችን እለቅላችኋለሁ። ይመቻችሁ። ጉድ ባይ